የራሳቸው ፍራቻ ስላለ ሊሆን ይችላል። እነሱ ከወደዱና ከፈቀዱ ይገናኙ ናል። ግምጃ የስደት የታች ናት፣ ትንሽ ናት። በመሀል ስለመገናኘታቸው እነሱ ይተዋወቃሉ። ግን እኛ ያለነው ገደብ ይኑር ነው ያልነው። ገደብ እኮ እነሱ አሁን ገደብ እኮ ታውቂያለሽ። እዚህ ገደብ የተገናኙበትን መንገድ ደግሞ ላስረዳችሁ እስኪ ላስረዳችሁ። በጣም ይቅርታ እንዴ ላስረዳችሁ። ግምጃ 6 ወር ሙሉ ዩቱብ የለፋችበትን ታውቃላችሁ። ሰው እንደወሰደባት እሷ ስለማታውቅ የዋህ ስለሆነች ያለውን ነገር ጠንቅቃ ስለ ዩቱብም ስለማታውቅ ኢትዮጵያ ከገባች በኋላ ዩቱቧን ያስተካክሉላት ሰዎች ወይም ደግሞ ታውቁታላችሁ። ስሙን መጥራት ስለማልፈልግ ዋጋ ስለሚያስከፍላት አልጠራም። ስም ግን ታውቁታላችሁ። ስድስት ወር የለፋችበትን ገንዘብ የራሱን አካውንት አስቀምጦ ገንዘቡ የሚሆን የነበረው ወደዛ ሰውዬ ነው። እሺ ከዛ እሱን ነገር ሊያስተካክልላት ተገናኝቶ ነበረ ባለፈው። ሁሉንም ነገር ያስተካክልላት እኛ የሆነች ሂደታቸው መብታቸው ነው። እኛ ከሰው አትዋሉ፣ ስራ አታግዙ፣ ሰው አትርዱ እያልን አይደለም። ግን ገደብ የሚባል እንደ ቤተሰብ ነው እዚህ ጋር እየተወያየን ያለ ነው። ገደብ አሁን እኮ አልኩሽ እኮ ለሁለተኛ ጊዜ አሁን ቤት ግብዣ ትናንት ጌም ስለተጫወቱ አሁን ነገ ደግሞ የሚገናኙበትን መንገድ ታውቃላችሁ። ነገ የኔ ቤቶችን ያበላሉ፣ ለዛም ነው የሚገናኙት። ከዛ ውጭ ደግሞ ነግሬያችኋለሁ። ዩቱቧን 6 ወር የለፋችበትን እሷ ከሀገር ሀገር እየሄደች የሰራችውን የለፋችውን ሰው እያገዛትኝ ትለወጣለች ብሎ አብሮ የሰራውን ሁሉ አንድም ነገር ሳታገኝ የ6 ወር ማርያምን ለምላችሁ 6 ወር የለፋችበትን ገቢ የራሱን አካውንት አስቀምጠው ያነሰው ወደ ራሷ እንዲገባ ነበር ያደረገው። ሁሉን ነገር አይቶ ያስተካከልላት ብሩኬ ነው። ለዛ የዛን ጊዜ ተገናኝተዋል። ድጋሜ ደግሞ ትናንት ጌም ስለተጫወቱ ቤት ጋብዛዋት ሂዳለች። ነገ የሚገናኙበት ደግሞ ምንድን ነው ግብዣ። የዛን የሚደብራችሁ ከሆነ እንናግራት አለን። ግን ደግሞ እነሱ ያውቃሉ። እኛ እነሱ እያልን አይደለም። ይኸውልሽ አይገናኙ፣ ከሰው አይቅረቡ አይደለም። ግን ገደብ የሚባል ማለት ያለፈችበት ነገር ስላለ የፍራቻ ነው። እንደ ቤተሰብ እያወራን ያለ ነው እንጂ ሰው አይቅረቡ፣ ከሰው እንደዚህ ሂዱ ማለትም አይቻልም። ገብቶሻል አይደል? እኛ በእነሱ ህይወት መፍረድ አንችልም። አንድ ነገር ልንገርሽና ማለት ነው እኛ የእነሱን ህይወት እንዲያርቁ እንደዛ አርጉ ብለን መፍረድ አንችልም። ግን እኛ ቤተሰቦቻቸው፣ ፋሚሊዎቻቸው፣ እህቶቻቸው ስለሆንን ስለተጨነቅን ነው ይሄን እያወራን የነበረው። ልክ አንቺም እንዳልሽው ደግሞ አሉ፣ እኔም ማውቃቸው ልጆች አሉ፣ እሷን ለመጣል የሚፈልጉ ልጆች እንዳሉ አውቃለሁ። ግን እኛ እያልን ያለ ነው እኛ ከግንጃይ ጋር አይገናኙ፣ ግንጃይን አያገኟት፣ ከግንጃይ ጋር አይቀራረቡ፣ ግንጃይን ሰፖርት አያድርጓት አይደለም ያለው። አሁን ላንቺ እንደመለስልሽ እና ማለት ነው ግምጃይ እኔም አውቃታለሁ። እኔም ባይዘዌ ከነ ሀይሚ በጣም ስለምወዳቸው በጣም ስለምላቸው እንጂ ግምጃይን እኔም አውቃታለሁ። ለእኔም እህቴ ናት። ግን ግምጃይን ሌላም ሰው እኛ በጥልቅ ብሎ እንዲገቡ ስለማንፈልግ ነው። ምክንያቱም ሀይሚ ከዚህ በፊት ከ1 2 3 4 ተጎድታ አይተዋለች። ሀይሚ ሲበዛ የዋህ ናት። እንዲህ እየተባለ ነው ሀይሚ ገብታ የምትጎዳው። ስትጀምር ጠንካራ መስላ ትገባለች፣ ግን መጨረሻ ላይ ትወድቃለች። ለምን? የዋህነት ስላለባት የዋህ ጎኗ ስለሚገቡ ማለት ነው እንጂ ሌላ ነገር አስበን አይደለም። እኛም እህቴ ይቅርታ አድርጊልኝና እኛም ግምጃይን በጣም ነው የምንወዳት። ግምጃይን ደግሞ ማርያምን ነው የምላችሁ። እኔ እንግዲህ ግምጃይን እኛም አሁን ለአመታት ነው የምንከተላት። ግምጃይ በጣም የዋህ ከመሆኑ የተነሳ ሁሉም ሰው እንደ ራሷ የሚመስላት አይነት ሰው ነች። ሁለተኛ ግምጃይ ተንኮል አታውቅም። ማርያምን ነው የምላችሁ። እኛ ተከተለ ተንኮል የሚባል ነገር አታውቅም። ሁለተኛ ደግሞ ብሩክ ስለሚረዳት ነው። ማርያምን ስለ ዩቱብ ጠንቀቁ። እንግዲህ እሱ አመታት የዩቱብ ባለቤት ማለት ይቻላል። ስለ ዩቱብ እያንዳንዱ ነገር ጠንቅቆ ያውቃል። ስለማታውቅ ሊያግዛት ነው። አሁን ለሁለተኛ ጊዜ ተገናኙ። አሁን ባለፈው እናውቃለን ተገናኙ፣ አስተካከልላት። እኛ እንዲሁም ብሩኬ ሲያስተካክልላት ነው ሁሉ ነገር አሁን ነገሮችን ለማስተካከል እሱ እንደሞከረላት ስትነግረን እያለቀስን ነበር። 6 ወር ሙሉ የለፋችበትን የደከመችበትን የ6 ወር ሙሉ ዩቱቧን በትንሽ ቀን ወይም በትንሽ ጊዜ ሆን ቀላል ቪው አይደለም የነበረውን አንድ ዩቲ ያንን ሁሉ የለፋችበት
የአካውንቱን አስቀምጠው ያኛው ልጅ የበፊቱ ልጅ የምታውቁት ከሆነ እሱ አካውንቱን አስቀምጠው ወደ እሱ ነው ገቢ ሲያደርግ የነበረው። ግን ልንገርሽ ማለት ነው አንዴ ላስቆምሽና ማለት ነው አሁን ባገኘሽው አጋጣሚ ሁሉ ይህንን ነገሯን አትናገሪ። ለምን ትናንት ያለፈችበት ነገሯ ስለሆነ በሰማሽ ይሄ እኮ አሁን ነው መሳሁን ነው ያወቅ ነው። ይሄ እኮ ገና አሁን ቢያንስ 15 ቀን እንኳን ሆነው አሁን ይሄንን ስናቅ አሁን ይሄ አስቀም ማለት ነው። ትሪት ማድረግ ካለብሽ ይሄ ነገር የተፈጠረው ውዴ ነው። አሁን ስለዛ ሰውኛ እያልን አይደለም ለምን እንደሆነ የተገናኘችው ከነበሩ ጋር ለማስረዳት ያክል ነው እንጂ ያሳኑ ውዴ። አዎ እና ያ ስለሆነ ነው። ድጋሜ ደግሞ ገና ያልተስተካከለ ነገር ስላላት እያንዳንዱን ነገር ወደ ራሷ ሁሉ ነገር እስከሚዞርላት ድረስ ሊገናኙ ይችላሉ። ምክንያቱም ሁሉን ነገር ገና እሱ ስለሆነ የሚያስተካክለ እሱ ስለሆነ የሚያውቀው በዙሪያው እንግዲህ ስለ ዩቱብ የሚያውቀው እሱ ስለሆነ እናንተ ሁሉ ነገር በበጎ ተመልከቱት። ማርያምን ግንጀ ገና ልጅ ነች። አሁን እነሱ ሀይሚ ብዙ ሰዎችን ረድታለች። ሀይሚም ሆነ ብሩ ለብዙ ሰው ዩቱብ ከፍተዋል። ብዙ ሰዎችን በዙሪያቸው ረድተው አንዳንድ ግን ችግር በመሀል ተፈጥሮባቸዋል። ሰውን በይዋነ ሁለቱም የዋዎች ናቸው። በነገራችን ላይ ሀይሚ በጣም የዋህ ልጅ ነች። ሰውን ስትቀርብ ከልቧ ነው የምትቀርበው። ስለዚህ እነዚህ ልጆች ደግሞ ካላቸው ፍቅር የተነሳ በመቀራረብ የተለያየ ችግሮች መሀላቸው እንዳይፈጠር ነው የፈሩት። ሌላ እንድታውቅ የምፈልገው ሌላ እነሱ ለግምጃዬ የተለየ ጥላቻ የለችም። እህታቸው ነች። እንደነሱ አረብ ሀገር የነበረች ሴት ነች። ማንም እዚህ ጋር በአጠቃላይ ጥላቻ የለውም። ነገሩ ምንድነው? ሀይሚን ስለሚወዷት የሀይሚን የዋህነት ስለሚያውቁ ብዙ ሰው ረድተው ቀርበው ጓደኛዬ ብለው ብዙ ነገር ለእናንተ ማንነግራችሁ ብዙ ነገር አሳልፈናል። እነሱ ራሳቸው ይናገራሉ። ግን እኔ አሁን ትንሽ እነሱን ቻሌንጅ እያረኳቸው ያለሁት እዚህ ያሉት እህቶቼ አይ እነሱ እኮ እኛ አሁን በእያንዳንዳችን ህይወታችን እኔም ራሴ ያሳለፍኩት ላይፍ አለ። የተጎዳውበት በጓደኛም ቢሆን በምንም እያንዳንዳችን ተጎድተናል። ግን ካለፈብን ነገር የተነሳ ደግሞ እንማራለን። ገባችሁ? ሁልጊዜ እንደዛው ነው። ሁልጊዜ አሁን እድሜያቸው እየሄደ 22 20 ምናምን እየሆኑ ነው። እሱም ወደ 22 አይደል? መቼስ ሁሉ ጊዜ በ19 እንደሚያስበው የሰው ልጅ አይሆንም ማለት ሁሌ አንጎዳ። የሆነ ጊዜ እንጎዳለን። የሆነ ነገር ይደርስብናል። እያንዳንዳችን በየእድሜያችን በሄድንበት መንገድ ጎዳና ሁሉ እያንዳንዳችን አንዳንድ ነገር ደርሶብን ያውቃል። ስለዚህ ካለፈው ህይወታቸው ይማራሉ። አሁን ገደባቸውን ማበጀት አለባቸው። ያበጃሉ ብዬ ነው እኔ የማስበው እና እንጸልይላቸው። እንደዛ ነው እኔ የማስበው። ገባችሁ? እንደዛ ነው አስቤያለሁ። ቲጂዬ እኔ ቆንጆ፣ ምክንያቱም አሁን አንቺ አረብ ሀገር ስትመጪና አሁን ደግሞ አመታቶች እየጨመርሽ ስትሄጂ አንድ ነው አስተሳሰብሽ። ልክ ስትመጪና አይደለም ማለት እንደዛ ነው የሰው ልጅ። ምክንያቱም እኔ አሁን በህይወቴ 17 18 19 ያጠፋሁት ጥፋት አለ። እናቴን ያስቸገርኳታል፣ አባቴን ያስቸገርኩት በጣም ደግሞ ወደ ምናምን ግማሽ ውስጥ ስደርስም በጣም እየተሰማኝ እየጸጸተኝ በጣም እግራቸው ስንት ይቅርታ የጠየቁበት ጊዜ አለ። በቃ ያን ያልታወቀኝ በኋላ የታወቀኝ። አሁን ደግሞ ስወልድ ደግሞ እነዚህን ትንንሽ ልጆቼን ሳያቸው ደግሞ የእናትና የአባቴ ድካም እየገባኝ አለ። አሁን በጣም የሚገባኝ እየገባኝ እንደውም ሁሌ ነው ይቅርታ የምጠይቃቸው። አሁን ራሱ ሁሌ በቃ እንደዚህ ለፍተሽ ነበር እኔ የምለፋውን ከእነሱ ጋር ሳይ እነዚህ ሲያለፉኝ ነካ እንዲለፍታ ነው። እና የሰው ልጅ በዛው አይቆም አይደል? ያውቃሉ። ተጎድተናል ደግሞ የሚለውን የሰማነው ከራሳቸው አንደበት ሁለቱም ይላሉ። እሱም በጓደኛ ተጎድቻለሁ ይላል። በሞኝነታችን በይዋነታችን ነው እየተጣላን ያለን። ስለዚህ ይማሩበታል። ዝም ብለው አይተዋታል። እኛ ጋር አሁን ቀረቡ እንጂ እዚህ ጋር እነሱ ከካሜራ ጀርባ ተገናኝተዋል ያስባሉ። እንደ ሰው እንደሚወድ ሰው እኔ በእናንተ ምንም ጥፋት የለባችሁ። እናንተ ካላችሁ ፍቅራችሁን አይቻለሁ፣ ትላንትናም አይቻለሁ። ስለዚህ ካላችሁ ፍቅርና ካላችሁ መሰሰት ካላችሁ የእነሱን አብሮነት መውደድ ይገባኛል። ነገር ግን እኔ ደግሞ ሀይሚና ብሩክ አሁን እያደገ በየአመቱ በየወሩ አስተሳሰባቸው እየጨመረ እያደገ የተጎዱበትን አሁን ደግሞ እንዴት ነው ከሰው ጋር ማድረግ የነበረብን? ያኔ እኮ የተጎዳ ነው በዚህ መልኩ ነበር የተጎዳሁት። አሁን ደግሞ በየትኛው መንገድ ነው መቀጠል ያለብን? ባውንደሪ እንዴት ስቴት ድረስ ነው? ቤት መጣች፣ ቤት ሳሉን ነው አይደል? መታ በልታ ጠጥታ ሜድ ምንም ችግር የለም። እኔም ተጎድቼ አውቃለሁ። ተጎድቼ በጣም ወላጆችን ወድጄ አውቃለሁ። ነገር ግን እየተማርኩ ሄጃለሁ ነው ከራሴ የሚወት ልንገራችሁ።
እያንዳንዳችንም እዚህ ውስጥ ያለ ነው። በአጠቃላይ እናንተም አሁን አረብ ሀገር ስትመጡና 2 ዓመት 1 ዓመት 3 ዓመት 4 ዓመት ስቆዩ ምንም ማለት አይደለም። ይጫወቱ ምን ነካሽ ገነት ያልሽኝ ሰዋል ይቀራረቡ ከሰው ደግሞ ያልኩት ምንድነው የሰው ልጅ ጠቃሚም ነው ጎጂም ነው። ችግሮች አሳልፈሽ ተጎድተሽ ከሆነ ለሚቀጥለው እንዳትጎጂ ከእግዚአብሔር ጋር እግዚአብሔር እርዳን ስንል የእኛ ደግሞ አስተዋጽኦ አለ። እኛ የምናደርገው የምንጠብቀው ገደብ አለን። ስለዚህ ከእግዚአብሔር በታች ራሳችንን መጠበቅ አለብን። ተጎድተናል ስንል ሰው ደግሞ ይጠቅማል ይጎዳል። ሰውን የፈጠረው እግዚአብሔር ነው፣ እንድንረዳዳ ነው። ምናልባት የሆነ ነገር ፈልጋ ልትደርስላት ትችላለች። ምናልባት ደግሞ እነሱ ተቸግራ ሊረዳዱ ይችላሉ። ትላንትና 2 ልጆችን ስላየውና ስላመሰገንኩ እንኳን አይደለም እዛ የጨረቃ ፋሚሊ ምንነታቸውን ሳታውቁ በአካል ሳታውቋቸው ምን እንደሆኑ ሳታውቋቸው መስዋዕትነት ከራሳችሁ በላይ አይደል እንዴ የምትከፍሉት? እኔ አሁን ቲጂዬ ትላንት አስደንቃኛለች። ከምኔው ገጠመችው ይሄን የመሰለ ግጥም ነው ያልኩት። ይሄን ያህል ፍቅራችሁን ዋጋ እየከፈላችሁ በስንት በ2 ዓመት አንዴ እኮ ነው ጌም የተጫወተችው። መሸነፍማ የለባትም ብላችሁ እነሱ ያላሰቡትን ሼር እያደረጋችሁ እንኳን እናንተ አይደል። ስለዚህ እኔ አሁን ከህፃነታቸው ብዙ ሰው እየመከራቸው ነው። በውስጥም በውጭም ደግሞ ህይወት ያስተምርሻል። የሆነ ችግር ሲመጣ ሁሌ ያስተምሮሽ ማለፍ አለበት። ሁልጊዜ ህፃነት ስለሌለ እኔ እንደናንተ ሳላስብ ቀርቼ ሰው ያመዛዝናሉ፣ ያስባሉ። አይ ሚዲያ አንዳንዴ የምትላለች እንዴ ትላንት ባለሁበት አለው እንዴ ዛሬ ደግሞ እኮ አድጌያለሁ ለሰዎች መልስ ስሰጥ እለወጣለሁ። በድሮ ፎቶ የምትከሱ ዛሬ ትልቅ ነኝ እለወጣለሁ አስባለሁ ትሌለ ደግሞ እያየናት ነው። ስለዚህ እኔ በዚህ እህቶቼ በዚህ አንግል ነው ያየሁት። ገባችሁ? እናንተ ስሜት ሳይሰማኝ ቀርቶ ሳይሆን እኔ ያየሁበት መንገድ ደግሞ ሳያስቡ ሳያመዛዝኑ ዝም ብላ አላመጣችም። ምክንያቱም ልክ ነው ተጎድቻለሁ ትላለች። ሁላችንም ተጎድተናል። ከጉዳታችን ግን ትምህርት እንወስዳለን። እንደዛ ነው የምረዳው። እንደዛ ነው። ያጠፋው ደግሞ በጣም ይቅርታ ተባረኩ። ኧረ ትክክል ነሽ። ሁላችንም በጣም ተጎዳችሁ። ከትንሽ እስከ ትልቅ አንዴ ደግሞ ላመስግናችሁ የጨረቃ ፋሚሊ በአጠቃላይ እኔ እንዲህ ስም ጠርቼ በሙሉ ገዝታችሁ ብጠራ አያልቅም። በየገዝቱ እውነት ሊሰኒ ከነ እህቶቿ አብራ ከምትሰበሰበው የሃናን ቤት በአጠቃላይ እንደ የማን ሚሚ ቤት ገላኔ ቤት እኛ ጋር ሳታይ አታውራ ህይወት ሁሉም በቃ ሁላችሁም የጨረቃ ፋሚሊ ያልጠሯችሁም ትኖራላችሁ። እግዚአብሔር ዘመናችሁን ይባርከው፣ ጉልበታችሁን ይባርከው። እግዚአብሔር በቃ የጠሯችሁም ያልጠሯችሁ እግዚአብሔር ይባርካችሁ። ዘመናችሁ ይባረክ፣ ጉልበታችሁ ይባረክ። እግዚአብሔር እርፍ የምትሉበትን እንጀራ ይስጣችሁ። ያላገባችሁ የተባረከ ትዳር ይስጣችሁ። ልጆች ያላችሁ ልጆቻችሁ ይባረኩ። እናት አባታችሁ ሁሉ ይባረኩ። እግዚአብሔር እንደሚያሳርፍ ነገር ይስጣችሁ። እግዚአብሔር እውነት ከፊታችሁ ይቅደም። ጉልበታችሁ ምንም ክፉ አያገኛችሁ። በዓለም ላይ ያለው መልካም ነገር ሁሉ እናንተን ያገኛችሁ። በቃ ይህንን ነው የምለው። ተባረኩ። በእውነት እኔ በጣም ፍቅርን ነው ያስተማራችሁ። ፍቅራችሁን ያየሁት ብዙ ነገር ነው ያስተማራችሁ። ተባረኩ ሁላችሁም። በቃ እኔ ይሄን ካልኩ ይበቃኛል። በጣም ነው ያስደነቃችሁ ትላንትና። ተባረኩልኝ። ይሄን ነው እንግዲህ እኔ የኔ ሀሳብ ይሄ ነው። እንደው የሚጣሉትን እንደዚህ የሚሉትን እኔ ጥሩ ጓደኛ ከሆነችላት ጥሩ ነው ይቀጥሉ። ምክንያቱም ኮሜንት ላይ ጽፌላቸዋለሁ። ባይዘው ማለት እኛ የምንፈልገው አሁን ሀይሚ ጥሩ በቃ አለ የተባለ ጓደኛ ካገኘ እኔ ይኸውልሽ እናቴ እኔ እስከ ዛሬ ድረስ ሁለት ጓደኞች ቤስት የምለው አሉ። ሌሎች ግን ቤት የምላቸው እስከ ዛሬ ዘመድና ቤተሰብ ነን። እስከ ዛሬ ወልደን አግብተን ሁላችንም እና እስከ ዛሬ እንጠያየን ያስፈልጋል። ግን እንዳላችሁት ጎጂም አለ። ስለተጎዱ ይማሩበታል። ይባርክላት። ግሬስዬ ደግሞ አንድ ነገር ልንገርሽ ግሬስዬ፣ ሰውን እንደዚህ አይተሽ ደግሞ እንደው ሆይ ስላለ እንደው ወደዛ እንደው አለባበስ ምናምን ስላለ በዛ መገመታችን ማናቀም እኮ ልብና ኩላሊትን የሚመረምር ጌታ ብቻ ነው። እንደዛ አይቻልም። ፈጣሪ ነው
ሰው ልጅ ልብሱን ያጠረ ወይ የረዘመ ወይ የሆነ ነገር ስለለበሰ ብቻ አይደለም። አሁን እንደዛ ማለት ስለሆነ እግዚአብሔር ሁሌ ምላት እሷንም እግዚአብሔር ከክፉ ሁሉ ይጠብቅሽ ነው ምላት። ሁሌ ምላት እንደዛ እቺ ልጅ እኮ እቺ ልጅ እኮ እነኚህ ልጆች ባይደርሱላት እነኚህ ልጆች ባይመጡላት እስካሁን ድረስ ከስደት ወደ ኢትዮጵያ ከገባች ስንት ወር ሆናል? ሄዳ በስንተኛ ወሯ ነው ይሄንን ስራ የጀመረችው? አስቡት። ይሄንን ስራ ትለፋለች፣ ትሰራለች፣ ግን ለእሷ አልነበረም፣ ለሌላ ሰው እንደ ባሪያ ነበር የገዟት። ይቅርታ አድርጉልኝ ይሄንን ቃላት ስጠየቅ ይሄንን ቃል ስጠቀም ሶሪ፣ የምን ይቅርታ። ይሄን እኔ የልቤ ውስጥ ያለው ነው ተናግሬ ማለፍ ፈልገው፣ ውሸት አላውቅም። ሀቅን ተናግሬ ማለፍ ስለምፈልግ። አያችሁ ስንት ወር ሆናል ከስደት ከሄደ ስንት ወር ሆናል። ግን እሷ በዩቱብም በቲክቶክም እየለፋች እየሰራች ነበር። ግን ደግሞ ፈጣሪ እነኝን 2 ልጆች ሰጣት፣ ህይወቷ እንዲመለስ ህይወቷ እንዲስተካከል። እሺ ጥሩ ልጅ ሆና ከቀረበቻቸው ፈጣሪ ጥሩ ጓደኛ ያርግላቸው። የተባረከች የተቀደሰች ነው። እኔም እሱን ነው በእሷ ጎን ሆነው ግን እነሱ እንዲወቁብኝ አልፈልግም። እነሱ እንድትደርሱባቸው አልፈልግም። አለቀ። ይሄንን ቃል ብቻ ነው የምፈልገው። እሱንና እኔ ደግሞ ይሄ ፎቶ ያሉትን ነገር ማየት አለ። ፎቶ እሱን ያቁ። ይሄ ፎቶ ለጣጣ ግን እንዲህ ስላረጉ እኮ አይሆንም እኮ እንዲህ ስላረጉ ማነው ስሙ ሚፍታ አለ በቂ ናቸው እንጂ ትገርማላችሁ ምናምን። እኛ ጠልትና ሲሆን በቃ እኛ ስለማንፈልግ እኛ ደግሞ የሸከከንና የፈራሩ ነገር ሆኖ ስለምናገኘው በቀላሉ በቀደም የአዲስ አበባ ቁጭልኝም ቢያመጣት ነው ለበራንክሎ ቢያመጣት ተገልብጣ አፈቀርኩላ ስንት ጦርነት አይታችኋል። በስንት ጦርነት ነው ልጅቷ ወጣ ሄደችው። ነገ እኛ እንደዚህ አይነት እሳት ውስጥ መግባት አንፈልግም። እኛ ደክሞናል። በእነሱ ልጆች መጫውም ሆነ መዘግዘቅም መሰደብ ስለደከመን ሴት ሆነ ወንድም ሲመጣ አንፈልግም። ከሁለቱ ውጭ ነው እኮ እንጂ ወይኛ የሰው ጥላቻ ወይኛ አውሬ ሆነን አይደለም። እሺ እንዲገባችሁ መፈልጉልን ለእሷ ወደ ጾች ማለት ነው። ከኛ ስለማንፈልግ ነው። እኛ መሙን እናውቀዋለን። እናንተ ትናንትና የመጣ እናንተን እንኳን እኛ ያወቅናችሁ እኔ ራሴ እኔ ደጋፊ እንደላት ያወቅኩት ይቅርታ አድርጉልኝና ጌም ጨዋታላ ሲባል ነው እንጂ እኔ ደጋፊ ራሱ እንደላት ሊስቷ አላውቃትም። ለምን እንደኔ የአረብ ሀገር ነበረቻ። ስለዚህ ያንን ፍራቻ ነው እንጂ እኛ ወይ ሰው ጠልተን በሌላ መልክ ከወሰዳችሁ እንግዲህ ሶሪ ምንም ማድረግ አንችልም። እኛ ኦዲየንሶች አልተቀበልናትም፣ እንቀበላትም አንችልም። እናበረታታታለን። አውለ ብቻ ሆና መች ጨረቃ ፋሚሊ ውስጥ ገብታ ትላንት ስንት ነገር ስትሉን ነበር። የወጋ ቢረሳ የተወጋ ይረሳ እና ለዛ ነው። እሺ እኔ ብዙ መለፍለፍ አልፈልግም። ቀጥሉ ሌሎቻችሁ። እኔ ደግሞ የምለው ራሷ ህይወት ሁሌ እሮሮ ማታ ማታ ለቅሶ ነው። እኛ የእሷ ለቅሶ መስማት አንፈልግም። ከእኛ ጋር መደበለቅ አንፈልግ። በራሷ አይዳ በራሷ ቤት ትምጣ። እኛ አንፈልጋትም። የሴት ጓደኛ እኔ አልፈልግም። በነገራችን ላይ አያስፈልግም። ልጅቷ እንትን አላት። በነገራችን ላይ የሆነች መቀርሳ ነገር ናት። ፈጣሪ ቅር ይበለኝ እንጂ እኔ አልወደድካትም አልወዳትም። እኔ አልፈልጋትም። ከሀይም ጓደኛ ልትሆን